እየተገለጥኩ ነው እና እየሞቱ እኔ ደግሞ ወደ ህይወት የበለጠ እየተገለጥኩ ነው እና ያለሁት ይሄ በጣም ድንቅ ነገር ነው። ፈጣሪ ይባርክ ለማለት ነው። ሲቀጥል ደግሞ እኔ ምን መሰላ ሁለት ነገሮች ተጽዕኖ አሉብኝ። ተጽዕኖ ስል ያው እግዚአብሔር ፈጣሪ አይከላከልልኝም ለማለት አይደለም። አንደኛ በእኛ ቤተሰብ ውስጥ ጭራሹንም አሁን እንደዚህ የተቀበለ ሰውም ስለሌለ ያለውበትም አካባቢ እንዲሁም ደግሞ ሁኔታዎች ታውቃቸዋለህ፣ ባልነግርህም ትረዳኛለህ። እና እነዚህ ነገሮችን እንዴት አድርጎ ኳስ በመሬት በሚል አይነት አረጋግቶ ራስን ወደዛ መንገድ በማስገባት ከማስቀጠል አንጻር የሰዎች ትኩረት ፈልጋለሁ ልፈልጌ ነው። አግኝተኛል አይደለ ሀሳቤ። ከዛ ውጭ ግን በጣም በቃ ምን ልበልክ ዘንድሮ 2017 በጣም ለእኔ ትልቅ ነገር ነው ለማለት ነው እና ዝግጁ ነኝ። ያ ነገር ልፈልጌ ነው። ግን ዋናው ነገር ምንድነው ያሉትን ተግዳሮቶች እንዴት አድርጌ ዲፌንድ አደርጋለሁ የሚለው ነው። ማሻአላ አብሽር፣ እሱ ላይ ችግር የለውም። ዋናው ነገር አንተ ለእስልምና ዝግጁ ሁን እንጂ አላህ በቁርአን ላይ ምን እንደሚል ታውቃለህ? ያ አዩሀ ለዚነ አመኑ አለ። እናንተ ያመናችሁ ሰዎች ኢተቁላህ ሐቀ ቱቃቲሂ፣ አላህን የሚገባውን ያክል ፍሩት። ወላ ተሙቱነ ኢላ ወአንቱም ሙስሊሙን አለ። አላህን የሚገባውን ያልፍሩት ሙስሊሞች ሆናችሁ እንጂ እንዳትሞቱ አለ። ስለዚህ አሁን ምን መሰለ ቸጎዬ፣ ማሻአላ አልሐምዱሊላህ ረቢል ዓለሚን ትልቅ ነገር ነው ይሄ ሀሳብ። እኔ ፈቃደኛ ከሆንክ አላህ ሙስሊም ሆናችሁ እንጂ አትሙቱ ስላለ ዛሬው ነው እስልምና ብትቀበልና ከዛ በኋላ ያሉ ተግዳሮቶችን እንዴት ማስኬድ እንዳለብን ቀላል ነው። አላህ ምን ይላል? ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ፣ ከአቅሟ በላይ ነፍስን አያስገድድም። አላህ አቅምህ የቻለውን ያክል ነው። በእስልምና ላይ በተለይ ጀማሪ ስትሆን አቅምህ የቻለውን ያክል ነው የምትሄደው። በቃ እንዲህ ተወጠረ ምናምን የለም። ስለዚህ ይቻላ እንዴት ማድረግ እንዳለብን ሁሉንም በውስጥ የምናወራው ይሆናል። አሁን ፈቃደኛ ከሆንክ መያዙ ለአንተ የተሻለ ነው። ቸግር አይ ችግር የለውም፣ ደስ ይለኛል። እኔ ብሮዬ ማሻአላ ማሻአላ። እኔ የምለውን ትላለህ? መልካም እሺ። ማሻአላ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ከአላህ ውጪ በእውነት የሚገዙት አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ነቢዩ መሐመድን የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። አልሐምዱሊላህ ረቢል ዓለሚን። አልሐምዱሊላህ። አላህ እንኳንም ከጀሃነም እሳት ነፃ አወጣችሁ ወንድሞቼ። ወላሂ በጣም ስሜታዊ ሆንኩኝና አልሐምዱሊላህ ረቢል ዓለሚን። እኔ ምን እንደምል አላውቅም ወላሂ። በተለይ ቸጎ እስቢነ ዋይል ማለት ነው። እና ብቻ እስቲ ሌላ ሰው አውሩ እስቲ አንዴ፣ ሌላ ሰው አውሩ ኢንሻአላህ። እንደዛ ላለው የለመደብኝ ነው እና ፈጣሪ ይጠብቅ ማለት በዚህ አጋጣሚ ብቻ ብዙ ነገር እንዲገባን አድርጋቸዋል። ብዙ ነገር እንድንረዳ ማለት ይሄ የተፈጠረው ነገር ለብዙ ሰዎች መዳን ሆኗል። ሳናውቀው ብዙ መንገድ ሄደን ነበር እስከዛሬ። አሁን ላይ ግን አንድ ፈጣሪና አንድ አምላክን ለእሱም እንድንገዛ አድርጋችኋል። እናመሰግናለን።
ባረከላህ ኢብሮ። እሺ ቀጥሉ ከጀማ ማሻአላህ። እሺ እየሞቱ እኔ ደግሞ ወደ ገብተህ ትማራለህ እና ሻሃዳ መያዝ ትችላለህ። አሁን ላስይዘህ እችላለሁ። እሺ ደስ ይለኛል። ማሻአላህ ፈቃደኛ ደስ ይለኛል። ማሻአላህ። እሺ እኔ የምለውን አብረኸኝ ትላለህ። እሺ አሽሃዱ አን ላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ዓብዱሁ ሰማይ ዓብዱሁ ወረሱሉ ማሻአላህ። ከአላህ ውጪ ወረሱሉ ኢብሮ በጣም አመሰግናለሁ። በጣም እሺ ቴንክ ዩ። ቆይ ትርጉሙ ማለት ትክክለኛው ልንገር ላስተማሩኝ። እሺ ከአላህ ውጪ እሺ ከአላህ ውጪ በእውነት የሚገዙት አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ነብዩ መሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። ማሻአላህ። አላሁ አክበር። አልሐምዱሊላህ ረቢል ዓለሚን። እንኳን አላህ ከጀሃነም እሳት አውጥቶ ወደ ጀነት ጎዳና አላህ መራህ። አልሐምዱሊላህ ረቢል ዓለሚን። ዛሬ ቦስዬ አንተ ልክ እንደተወለደ ሕፃን ልጅ ነህ። ነቢያችን ሰለላሁ ዐለይሂ ወሰለም እስልምና አሉ አልኢስላሙ የጅቡ ማቀብለሁ ከበስተፊቱ ያለውን ነገር ያጥባል ብለዋል። ሙሉ በሙሉ ጽድት ነው የሚያደርገው። የፈለግከውን ወንጀል ሰርተ ነበር፣ የፈለግከውን ነገር አድርገን፣ ዛሬ ግን እንደተወለደ ሕፃን ልጅ ነው። አላህ ሁሉ ነገርህን አጥቦልሃል ማለት ነው። ከሁላችንም በላይ ነህ። ዛሬ በዚች ሰከንድ በዚች ሰዓት አንተ ከሁሉ በላይ ነህ። ማሻአላህ። አላህ ጽናቱን ይስጠው። ወንድማችን ስምህን ላውጣለህ? ስምህ ልቀይርልህ? እሺ ደስ ይለኛል። ግን አሁን ኢብሮ ያለው ስሜ የትምህርት ቤቱ የምኑ አሁን አለመቀየሩ ተጽዕኖ ይፈጥራል? ምንም ተጽዕኖ አይፈጥርም። ስምህ ግን ማን ነው? ስሜ የሚገርም ነገር በጣም ቤተሰቦቼ በጣም አክራሪ ናቸው። ይህም ነገር አያውቁም። አትናቲዮስ ነው ስሜ። አትናቲዮስ። ኦኬ አትናቲዮስ ማለት ትርጉሙን አላወቁትም። ኤኒዌይስ እሺ ለጊዜው ትጠራበት መጽሐፍ ቅዱስ ላይ አለ። አታውቀውም? አውቄዋለሁ። አትናቲዮስ ትርጉሙ አውቄዋለሁ። አትናቲዮስን አውቀዋለሁ። ትርጉሙን ነው የእግዚአብሔር ሰው ወይ የጌታ ሰው መሰለኝ። እኔ እንጃ እንደዛ ነው ያለኝ። አንድ ችግር የለውም ኢንሻአላህ። በዋነኝነት የተፈለገበት ሌላ ቢሆንም ምንድነው እስከሚስተካከል ድረስ ስምህ ሙሐመድ ይሁን ባይ ነኝ። ማለት ያው ታስተካክሏል ኢንሻአላህ። ስምህ ሙሐመድ ትቀበላለህ? ደስ ይለኛል። አላሁ አክበር። አመሰግናለሁ። ማሻአላህ። እሺ መሰረታዊ ነገር አውቀው ስሜ ማን ነው? ማሻአላህ ሙሐመድ ማሻአላህ የጨበጥከው የተውሂድ ገመድ ቢስሚላህ ራህማን ራሂም አላህ ለዘላለም ያርግልህ። አሚን አሚን። ለዘላለም ያርግልህ። ይኸው ግራ ቀኝ የሚያጀናብርን ነገር አላህ ያንሳል። በያዝከው በጨበጥከው ገመድ እስከ ዘላለም መዝለቅ ኢልምህን ጨምሮ ደግሞ አእምሮህን ፈቶ ስሜ ማን ነው በላቸው። ስሜ ማን ነው?
ማሻአላህ ሙሐመድ ማሻአላህ የጨበጥከው የተውሂድ ገመድ ቢስሚላህ ራህማን ራሂም አላህ ለዘላለም ያርግልህ። አሚን አሚን አሚን። የዘላለም ያርግልህ። ያው ግራ